የበረከት ደጆች እንዲከፈቱ እንጸልያለን። እየገባችሁ ያላችሁ ሰዎች ዌልካም ብያችኋለሁ። ሁላችሁንም ሰላም ብያችኋለሁ። ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ሼር የምታደርጉ ሰዎች በነገር ሁሉ ተባረኩ። ክብር ለኢየሱስ ይሁን። ዛሬ በረከትን የማስለቀቅ ጸሎት ነው የምንጸልየው። በረከትን የማስለቀቅ ጸሎት ነው የምንጸልየው። በህይወታችሁ ላይ ዛሬ በኢየሱስ ክርስቶስ ስም የእግዚአብሔር በረከት ይመጣል። የበረከት ምንጮች ይከፈትላችኋል። ጠላት የዘጋባችሁ፣ ሁኔታ የዘጋባችሁ፣ ሰዎች የዘጉባችሁ የትኛውም የእናንተ በሮች በኢየሱስ ስም ዛሬ አውቆ ይከፈታሉ። የበረከት በሮች፣ የፋይናንስ በሮች በኢየሱስ ስም ኃይል ይከፈትላችኋል። የእናንተ የበረከት በሮች በኢየሱስ ስም ይከፈታል። እግዚአብሔር አምላክ በህይወታችሁ በቤታችሁ ታምራትን ያደርጋል። ደጆቻችሁ በኃይል ይከፈታል። በህይወታችሁ ላይ አዲስ ምዕራፍ ይጀመራል። እግዚአብሔር አምላክ በእርግጥ ይጎበኛችኋል። እግዚአብሔር አምላክ በእርግጠኝነት የሚጎበኛችሁ ሰዎች አላችሁ። በእግዚአብሔር የምትጎበኙ ሰዎች አላችሁ። በህይወታችሁ፣ በቤታችሁ፣ በትዳራችሁ መለኮታዊ ጉብኝት የሚሆንላችሁ ሰዎች አላችሁ። በእርግጠኝነት እግዚአብሔር የሚጎበኛችሁ ሰዎች አላችሁ። የሚባርካችሁ ሰዎች አላችሁ። በረከታችሁ የሚለቀቅላችሁ ሰዎች አላችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች የሚል የመጽሐፍ ቅዱስ ቃል ዛሬ በህይወታችሁ ይፈጸም ዘንድ ግድ ነው። ኢየሱስ ጌታ ነው። ዛሬ ከበረከት አይውላችሁ፣ ከበረከታችሁ ጋር እንዳትገናኙ፣ እግዚአብሔር ካስቀመጠላችሁ ነገር ጋር እንዳትገናኙ የከለከላችሁ የትኛውም የጨለማ ዓለም በኢየሱስ ስም ይሰበራል። እግዚአብሔር የጠላቶቻችሁን ምንጭ ይዘጋል። የእናንተን ምንጭ በኃይል ይከፍታል። የኔ ምንጭ ይከፈታል የሚል ሰው ካለ ብቻ አሜን ብሎ ይቀበል። ኢየሱስ ጌታ ነው። የኔ የበረከት ምንጭ በኢየሱስ ስም ይከፈታል። ዛሊ ካታላ ብራዲያ ካባያ ዜካብሮሳ ኪያ ብራሃዲ ካቮሳ ዛሬ የእናንተ የበረከት ምንጮች በኃይል መከፈት ይጀምራሉ። የበረከት ምንጮች በኢየሱስ ስም መከፈት ይጀምራሉ። የበረከት ምንጮች በኢየሱስ ስም መከፈት ይጀምራሉ። አሜን ለምትሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። በተለያየ ጭንቀት፣ በተለያየ ጥያቄ ውስጥ ላላችሁ ሰዎች መጸለይ ይፈልጋለሁ። እግዚአብሔር አምላክ በህይወታችሁ፣ በቤታችሁ ድንቅና ታምራትን ያደርጋል። የትኛውም የተያዘባችሁ የተዘጋባችሁ ነገር ይከፈታል። እግዚአብሔር በሮቻችሁን በኃይል ይከፍታል። እርግጠኛ ነኝ አብዛኞቻችሁ በጣም ብዙ ዓመት ብዙ ጊዜ የለፋችሁት ነገር ግን በረከት ያጣችሁ ሰዎች አላችሁ። ዛሬ ምሽት በረከታችሁ ይለቀቃል። ዛሬ ምሽት ተአምራታችሁ ይለቀቃል። ዛሬ ምሽት የእናንተ ነገር ይለቀቃል። ዛሬ ምሽት የእናንተ ነገር ይፈጥናል። እግዚአብሔር በህይወታችሁ፣ በአገልግሎታችሁ፣ በህይወታችሁ ሁሉ ላይ በኢየሱስ ስም ተአምራትን ማድረግ ይጀምራል። በእናንተ ህይወት ተአምራት ይጀምራል በኢየሱስ ስም። ፈልጋችሁ ያጣችሁት በረከት በኢየሱስ ስም እጃችሁ ይገባል። ፈልገ ያጣው በረከት በኢየሱስ ስም እጅ ይገባል። ይውላችሁ እየሰራችሁ እየለፋችሁ ነገር ግን በረከት ያጣችሁ ሰዎች አላችሁ። ዛሬ ምሽት ከበረከታችሁ ጋር መገናኘት ይሆንላችኋል። እውቀት እያላችሁ፣ አቅም እያላችሁ፣ የመስራት ፍላጎት እያላችሁ፣ ጉልበት እያላችሁ፣ የመስራት አቅም እውቀት እያላችሁ እግዚአብሔር አምላክ ምስክሬን ነው የምላችሁ። በረከት ያጣችሁ ሰዎች በዚህ ምሽት ከበረከታችሁ ጋር ትገናኛላችሁ። ከተአምራታችሁ ጋር በኢየሱስ ስም ትገናኛላችሁ። በረከት ይፈልጋችኋል። ተአምራት ይፈልጋችኋል። ፈውስ ይፈልጋችኋል። ነገራችሁ ይፈልጋችኋል። ትዝ ይላችኋል መጽሐፍ ቅዱስ ላይ እነ ጴጥሮስ ሌሊቱን ሙሉ አሳ ፍለጋ አድሮ አሳ ለመፈለግ ባህር ላይ አድሮ ውሃ ላይ አሳ የሚገኝበት ሰዓት ያውቁታል። እውቀት አላቸው፣ ልምድ አላቸው። አሳ የማጥመድ ልምድ አላቸው። ነገር ግን አሳ ፈልጎ አሳን ለማግኘት አልቻሉ። ድንገት ግን ኢየሱስ መጥቶ ጠዋት እነሱ ተስፋ በቆረጡበት ሰዓት ልምድ ያላቸው እውቀት ያላቸው ሰዎች አሳ የሚገኝበት ሰዓት የሚያውቁ ሰዎች ተስፋ በቆረጡ ጊዜ ኢየሱስ መጥቶ በእነሱ ጉዳይ ጣልቃ ገባ። እንደዚህ አላቸው፣ ጴጥሮስ ሆይ አለ አሳ ለማጥመድ መረባችሁን ጣሉ አላቸው። አሳ ለማጥመድ መረባችሁን ጣሉ። እውቀት ያላቸው ሰዎች ተስፋ ሲቆርጡ ደክሞናል ብሎ ለማረፍ መረባቸውን እያጠቡ ሳለ ድንገት ኢየሱስ ጣልቃ ገባ። ዛሬ ላይ ሁላችሁ ፈልጋችሁ ያጣችሁት ነገር እጃችሁ ይገባል። ዛሬ ምሽት በኢየሱስ ስም ፈልገ ያጣው ነገር እጅ ይገባል። እግዚአብሔር ምስክሬ፣ በረከት ይፈልጋችኋል። ተአምራት ይፈልጋችኋል። ፈውስ ይፈልጋችኋል።
እግዚአብሔር ምስክሬ በረከት ይፈልጋችኋል። የናንተ በረከት በኢየሱስ ስም ይለቀቃል። የናንተ ተአምራት በኢየሱስ ስም ይለቀቃል። የናንተ ፈውስ በኢየሱስ ስም ይለቀቃል። የናንተ ነገር በኢየሱስ ስም ይለቀቃል። በአራቱ መቅጣጫ የናንተ በሮች በኃይል ሲከፈታ ያለው፣ በአራቱ መቅጣጫ የናንተ ደጆች ሲከፈታ ያለው እግዚአብሔር በሮቻችሁን በኃይል ይከፍተዋል። እግዚአብሔር የተአምራት ደጆቻችሁን በኃይል ይከፍተዋል። እግዚአብሔር የተአምራት በሮቻችሁን በኃይል ይከፍትላችኋል። ፈልጋችሁ ያጣችሁት በረከት በኢየሱስ ስም ይፈልጋችኋል። ፈልገ ያጣው በረከት በኢየሱስ ስም ፈልጎክ ይመጣል። ዛሬ የምትባረኩ ሰዎች አላችሁ። ከበረከታችሁ ጋር የምትገናኙ ሰዎች አላችሁ። ከተአምራታችሁ ጋር የምትገናኙ ሰዎች አላችሁ። እግዚአብሔር ምስክር፣ አዳዲስ ዜና የምትሰሙ ሰዎች አላችሁ። እግዚአብሔር አምላክ እጅግ እጅ በአፍ የሚያስጭን ተአምራት የሚያደርግላችሁ ሰዎች አላችሁ። አሜን በማለት በእምነት ለምትቀበሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። አሜን በማለት ይህንን ጸሎት ከኔ ጋር ለምትጸልዩ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ደጆቻችሁ ይከፈት፣ ተአምራት ይሁንላችሁ፣ ነገራችሁ ይለቀቅ፣ አዲስ ነገር ይሁንላችሁ በናዝሬቱ በኢየሱስ ስምና ስልጣን። ሃሌሉያ። አሜን ብላችሁ በእምነት ለምትቀበሉ ሰዎች ይሁንላችሁ። ዜሌቭሬዴ ከበሸ ዜናዶስ አሊቫራዲያ ካባስ ነገር ተለቀቀላችሁ። ፋይናንስ ተለቀቀላችሁ። አገልግሎት ተለቀቀላችሁ። ነገራችሁ ተለቋል በኢየሱስ ስም። ተአምራታችሁ ተለቋል በኢየሱስ ስም። ፋይናንሳችሁ ተለቋል በኢየሱስ ስም። በረከታችሁ ተለቋል በኢየሱስ ስም። የናንተ ነገር ተለቀቀ በኢየሱስ ስም። በሁኔታ የተያዘባችሁ፣ በሰው እጅ የተያዘባችሁ የናንተ በረከት አሁን እንዲለቀቅላችሁ ጸልያለሁ። አሁን እንዲፈጥንላችሁ ዘንድ ጸልያለሁ። የናንተ በረከት እንዲፈጥንላችሁ ዘንድ ጸልያለሁ። የናንተ ተአምራት እንዲፈጥን ዘንድ በኢየሱስ ስም ጸልያለሁ። የናንተ ነገር እንዲፈጥን ዘንድ ጸልያለሁ። የናንተ ነገር እንዲፈጥን ዘንድ ጸልያለሁ። መለኮታዊ ፍጥነት በሕይወታችሁ በአገልግሎታችሁ ላይ እንዲሆን ዘንድ ጸልያለሁ። ጄዳ ቫራዲያ ካቦስ እግዚአብሔር በሮቻችሁን ሲያፈጥና ያለው ዜና ኮታሊቫር ዴያ ካብሮሶ የእናንተ በሮች እንዲከፈት ጸልያለሁ። በዚህ ምሽት በእምነት መጸለይ ይፈልጋል ይብላችሁ። አብዛኞቻችሁ ከመሮጥና ከመሄድ ከመስራት ውጪ ምንም ነገር እጃችሁ ባዶ ነው። የያዛችሁት ትንሽ ያቺን ነገር ነው እስካሁን ድረስ እየጠበቃችሁ ያላችሁ። ዛሬ ይውላችሁ የያዛችሁት ትንሿ ነገር መብዛት ትጀምራለች። የተዘጉ በሮች አውቆ መከፈት ይጀምራሉ። የተያዙ ነገሮች መለቀቅ ይጀምራሉ። የዘገዩ በረከቶች መፍጠን ይጀምራሉ። እግዚአብሔር የእናንተን በረከት ያፈጥናል። የእናንተ ምርኮ ይፈጥናል። የእናንተ ነገር በኢየሱስ ስም መፍጠን ይጀምራል። የኔ ነገር ይፈጥናል የሚል ሰው ካለ በኢየሱስ ስም ኃይል ይሁንለት። የኔ ነገር ይፈጥናል። የኔ በረከት ይፈጥናል። የኔ ታምራት ይፈጥናል። የኔ አገልግሎት ይፈጥናል። የኔ ትዳር ይፈጥናል። የዘገየብኝ ነገር ይፈጥናል በኢየሱስ ስም። የእናንተ ነገር እንዲፈጥን በኢየሱስ ስም ጸልያለሁ። የእናንተ ነገር እንዲፈጥን በኢየሱስ ስም ጸልያለሁ። የእናንተ ነገር በኢየሱስ ስም እንዲፈጥን ጸልያለሁ። ጌታ ኢየሱስ ይባርካችሁ። ሼር አድርጉ። ሼር በማድረግ ተባበሩ። ዋትስአፕ ግሩፕ ያላችሁ ሰዎች ዋትስአፕ ግሩፕ ላይ ሼር አድርጉ። ብዙ ሰው ጋር እንዲደርስ ፕሌስ አንድ ጊዜ ሼር በማድረግ ተባበሩ። ዋትስአፕ ግሩፕ ውስጥ ያላችሁ ሰዎች ያላችሁት ዋትስአፕ ላይ ሼር አድርጉ። ቶሎ በሉ፣ ሼር አድርጉ። እግዚአብሔር ይባርካችሁ። ቶሎ ቶሎ ሼር አድርጉ። አጄላ ቫራዲያ ዛሬ ለእናንተ መጸለይ ይፈልጋል። እግዚአብሔር አምላክ በኃይል ይባርካችኋል። ዛሬ የበረከት ደጆች እንዲከፈትላችሁ ዘንድ ጸልያለሁ። የበረከት ደጆች እንዲከፈትላችሁ ዘንድ ጸልያለሁ። የበረከት ደጆች እንዲከፈትላችሁ ዘንድ በኢየሱስ ስም ኃይል ጸልያለሁ። የበረከት ደጆች እንዲከፈትላችሁ ዘንድ ጸልያለሁ። ዜብራሃዲ ኮታሊቫራ ዲያባስ ዜላሪዶስ ሜካታላብራ ሼዴቬኒያስ በኢየሱስ ስም በሮቻችሁ ይከፈት። ተአምራቶቻችሁ ይለቀቅ። ነገራችሁ ይፍጠን። መለኮታዊ ፍጥነት ይሁንላችሁ በኢየሱስ ስም። መለኮታዊ ተአምራት ይሁንላችሁ ያለው
መለኮታዊ ፈውስ ሲሆንላችሁ አያለሁ። ደጆቻችሁ ሲከፈት አያለሁ። የእናንተ ተአምራት እንዲለቀቅ ጸልያለሁ። ያስጨነቃችሁ ነገር ከህይወታችሁ ላይ ይቆረጣል። በዚህ ምሽት እግዚአብሔር ጠላታችሁን ይቀጠዋል። የጠላቶቻችሁ ምንጭ ይዘጋል። ዛሬ የእናንተ ምንጭ መከፈት ይጀምራል። የጠላት ምንጭ ከተዘጋ ያንተ ምንጭ የማይከፈትበት ምክንያት የለም። የጠላቶቻችሁ ምንጭ በኢየሱስ ስም ይዘጋል። የእናንተ ምንጭ፣ የበረከት ምንጮቻችሁ ይከፈታል። እግዚአብሔር ይጎበኛችኋል። እግዚአብሔር ይባርካችኋል። እግዚአብሔር ተአምራትን ያደርግላችኋል። በተጨነቃችሁበት፣ መፍትሄ ባጣችሁበት፣ ጥያቄ በሆነባችሁ ጉዳይ ላይ ትንቢት እናገራለሁ። ከዚህ ምሽት ጀምሮ የእናንተ ህይወት ይቀየራል። የእናንተ አገልግሎት ይቀየራል። መንፈስ ቅዱስ እንደገና ያስታጥቃችኋል። መንፈስ ቅዱስ እንደገና በክብር ያቆማችኋል። መንፈስ ቅዱስ እንደገና በሞገስ ያቆማችኋል። በተጨነቃችሁበት ጉዳይ ላይ ተነብያለሁ። መፍትሄ ባጣችሁበት ጉዳይ ላይ ተነብያለሁ። ማን ይደርስልኛል ባላችሁት ጉዳይ ላይ ተነብያለሁ። ከዚህ ምሽት ጀምሮ የእናንተ ነገር በኢየሱስ ስም ተቀየረ። እግዚአብሔር ያንዳንድን ሰዎች ታሪክ በቅጽበት ይቀይራል። ታሪካችሁ በቅጽበት ሲቀየር ያለው የእናንተ ታሪክ እንዲቀየር ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ ላይ፣ በተዘጋው ነገር ላይ በኢየሱስ ስም ትንቢት እናገራለሁ። ነገራችሁ እንዲፈጥን ዘንድ ጸልያለሁ። ተአምራት እንዲሆንላችሁ ዘንድ ጸልያለሁ። ተአምራት እንዲሆንላችሁ ዘንድ ጸልያለሁ። የዘገየባችሁ ነገር ሲፈጥንላችሁ አያለሁ። መለኮታዊ ፍጥነት እንዲሆንላችሁ ዘንድ ጸልያለሁ። መለኮታዊ ተአምራትን በሕይወታችሁ ላይ አውጃለሁ። መለኮታዊ ፈውስን አውጃለሁ በኢየሱስ ስም። በተለያየ ጭንቀት ውስጥ ያላችሁ ሰዎች፣ በተለያየ ጥያቄ ውስጥ ላላችሁ ሰዎች ዛሬ ለእናንተ ቃል ይዤ መጥቻለሁ። እግዚአብሔር አምላክ ካላችሁበት ሁኔታ ያወጣችኋል። ከገባችሁበት ችግር በኢየሱስ ስም መውጣት ይሆንላችኋል። ካላችሁበት ድካም በኢየሱስ ስም መውጣት ይሆንላችኋል። ጌታ በኃይል ሲረዳችኋል። መለኮታዊ እርዳታ በሕይወታችሁ ላይ እንዲለቀቅ ጸልያለሁ። መለኮታዊ ተአምራት በሕይወታችሁ ላይ እንዲለቀቅ ጸልያለሁ። መለኮታዊ ተአምራት በሕይወታችሁ ላይ እንዲለቀቅ ጸልያለሁ። እግዚአብሔር በእናንተ ሕይወት ላይ ድንቅና ተአምራትን ማድረግ ይጀምራል። እጅ በአፍ የሚያስጭን እንዴት ሊሆን ቻለ? እንዴት ሊሆን ቻለ እስከሚሉ ድረስ እግዚአብሔር እጅ በአፍ የሚያስጭን ተአምራት ያደርግላችኋል። ይውላችሁ እግዚአብሔር አምላክ ሁል ጊዜ በደንብ ስሙኝ። እምነታችሁን አሳድጉ። እምነታችሁን ከፍ አድርጉ። እግዚአብሔርን በደንብ እመኑት። እግዚአብሔር ለእናንተ ተአምራት የሚያደርገው በእምነታችሁ ልክ ነው። አብዛኞቻችሁ ብዙ ጊዜ ለምንድን ነው ትንሽ ነገር እግዚአብሔር የሚሰጠኝ? ለምንድን ነው እኔ ትንሽ ነገር ሁል ጊዜ ትንሽ ነገር የምቀበለው? ትንሽ ነገር የምትቀበሉት እምነታችሁ ትንሽ ስለሆነ ነው። እግዚአብሔር ከአቅማችሁ በላይ አይሰጣችሁም። በደንብ እምነታችሁን ማሳደግ አለባችሁ። በደንብ ማመን አለባችሁ። ስታምኑ እግዚአብሔር በእምነታችሁ ልክ ይባርካችኋል። በእምነታችሁ ልክ ይፈውሳችኋል። በእምነታችሁ ልክ በኃይል ተአምራትን ያደርግላችኋል። ክብር ለኢየሱስ ይሁን። ለምሳሌ አንድ ሕፃንና አንድ 10 ዓመት የሆነ ሕፃን ልጅና አንድ 20 ዓመት የሆነ ወጣትን አብሮ አንድ አይነት ነገር አንድ አይነት ኪሎ ብታሸክሙት እኩል አይሸከሙም። 20 ዓመት የሞላው ልጅ ብዙ የመሸከም አቅም አለው። የ10 ዓመት ግን በእድሜው ልክ ነው የሚሸከመው፣ ምክንያቱም አቅም ስለሌለው። ኢየሱስ ጌታ ነው። እግዚአብሔርም በእናንተ ሕይወት ላይ ተአምራትን የሚያደርገው ኢየሱስ ጌታ ነው። እግዚአብሔርም በእናንተ ሕይወት ላይ ተአምራትን የሚያደርገው በእምነታችሁ ልክ ነው። ለዛ ነው መጽሐፍ ቅዱስ ሲናገር እመን እንጂ አትፍራ ይላል። እመን እንጂ አትፍራ። ዛሬ በእናንተ ሕይወት ላይ ትንቢት እናገራለሁ። ካመናችሁ፣ በእምነት ይህንን ትንቢት ከተቀበላችሁ ከዚህ ሰዓት ጀምሮ በሕይወታችሁ ላይ ተአምራት ይሆናል። በሕይወታችሁ ላይ እጅ በአፍ የሚያስጭን አዲስ ነገር ይሆናል። እግዚአብሔር አምላክ ያስደንቃችኋል። በእናንተ ሕይወት ላይ መደነቅና መገረም ይሆናል። በእናንተ ሕይወት ላይ ድንቅና ታምራት ይሆናል። እግዚአብሔር አምላክ በኃይል ይባርካችኋል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ነገራችሁ ተለቋል። ተአምራታችሁ ተለቋል። ፈውሳችሁ ተለቋል። የእናንተ ነገር ተለቀቀ። በኢየሱስ ስም ተለቀቀ። በጌታ በኢየሱስ ስም ተለቀቀላችሁ። በኢየሱስ ስም የተያዘባችሁ ገንዘብ እንዲለቀቅላችሁ ጸልያለሁ። የተዘጋባችሁ የሥራ ደጆች እንዲከፈትላችሁ ጸልያለሁ። የሚያስጨንቃችሁ ጠላቶች ከሕይወታችሁ ላይ እንዲቆረጥ ጸልያለሁ።
አንዳንዶቻችሁ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ ብቻዬን ነኝ፣ ማን ይረዳኛል፣ ማን ይረዳኛል፣ ማን ያግዘኛል፣ እንዴት ሆናለሁ፣ ነገ እንዴት አልፋለሁ? እንደዚህ አይነት ፍርሃት ውስጥ ያላችሁ ሰዎች የምትፈሩት ነገር አይወርሳችሁም። እግዚአብሔር ከላያችሁ ላይ የሚያስጨንቃችሁትን ይሰብራል። ቀንበር የሆነባችሁን ነገር በኢየሱስ ስም ዛሬ ከህይወታችሁ ላይ ተሰበረ። መጽሐፍ ቅዱስ ሲናገር ቀንበር ተሰበረ፣ ወጥመድ ተሰበረ። እኛ ማመለጥን አይደለም የሚለው። ዛሬ ሁላችሁ ወጥመድ የሆነባችሁ፣ ቀንበር የሆነባችሁ፣ ከአቅማችሁ በላይ የሆነ ሸክም ይሆን። አንዳንዶቻችሁ ሁሉ ነገር አላችሁ፣ ነገር ግን ነፍሳችሁ እረፍት ያጣችሁ ሰዎች አላችሁ። አንዳንዶቻችሁ ስራ አላችሁ፣ እየሰራችሁ ነው፣ እየለፋችሁ ነው፣ እየሮጣችሁ ነው፣ ነገር ግን ምንም ያጣችሁ ሰዎች አላችሁ። እግዚአብሔር በተጨነቃችሁበት ጉዳይ ጣልቃ ይገባላችኋል። እግዚአብሔር በእናንተ ጉዳይ ጣልቃ ገብቶ ተአምራትን ያደርግላችኋል። በቤታችሁ ምስጋና ይሆናል። አንዳንዶቻችሁ ለምስጋና በቅርብ ቀን ትቆማላችሁ። እግዚአብሔርን ታመሰግናላችሁ። ምን ሆኖላት ነው? ምን ሆኖለት ነው እንደዚህ የሚያመሰግነው እንደዚህ የምታመሰግነው እስከምትባሉ ድረስ እግዚአብሔር ቤታችሁን በእልልታ ይሞላል። እግዚአብሔር ቤታችሁን፣ ህይወታችሁን በእልልታ ይሞላል። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ተአምራት እንዲሆንላችሁ ጸልያለሁ። በረከታችሁ እንዲለቀቅላችሁ ጸልያለሁ። ለአንዳንዶቻችሁ እግዚአብሔር ረሆቦት የሆነ ምንጭ ሲከፍትላችሁ አያለሁ። ረሆቦት የሆነ ምንጭ ሲከፍትላችሁ አያለሁ። ረሆቦት የሆነ ምንጭ ሲከፈትላችሁ አያለሁ። እግዚአብሔር ምስክሬ፣ ረሆቦት የሆነ ምንጭ ሲከፈትላችሁ አያለሁ። ዛሌ ኮታላ ብራዲያ ካባስ ረሆቦት የሆነ ምንጭ ሲከፈትላችሁ አያለሁ። ረሆቦት የሆነ ምንጭ ሲከፈትላችሁ አያለሁ። እግዚአብሔር አምላክ በእናንተ ህይወት ላይ እጅ በአፍ የሚያስጭን ተአምራትን ያደርግላችኋል። ደጆቻችሁ በኃይል መከፈት ይጀምራል። ተአምራታችሁ በኢየሱስ ስም ይለቀቃል። ሌኮታሊ ብራዛ ካቲያናማ ዜኮ ብራዲያ ካባስ ሸዲያባስ ኢየሱስ ጌታ። ትዝ ይላችኋል ይስሐቅ በጌሬራ ምድር የአባቱ የአብርሃምን የውሃውን ጉድጓድ ሲቆፍር የጌሬራ ምድር ሰዎች የኛ ነው ብሎ ሲወስዱበት ትቶላቸው እልፍ ብሎ ቆፈረ። እልፍ ብሎ ሲቆፍር ሌላ የውሃ ምንጭ አገኘ። እሱንም የኛ ነው ሲሉት እልፍ ብሎ እንደገና ሶስተኛ የውሃ ጉድጓድ ቆፈረ። አንድ ትንቢት ተናገረ። ያገኘው ምንጭ ትንሽ ነው። ቆፍሮ ያገኙት ምንጭ ትንሽ ነው። ነገር ግን አንድ ትንቢት ተናገረ። እግዚአብሔር አለ እዚህ ምድር ላይ ያሰፋናል። የኔ ነገር አለ ከዚህ በኋላ ረሆቦት ይሆናል አለ። የኔ ነገር ከዚህ በኋላ ረሆቦት ነው አለ። ረሆቦት ማለት የማይቋረጥ የበረከት ምንጭ ማለት ነው። እግዚአብሔር ይስሐቅ እንደተናገረው እንደዛ አደረገለት። አንዳንዶቻችሁ የያዛችሁት ቢዝነስ ትንሽ ነው። የያዛችሁት እጃችሁ ላይ ያለ ነገር ትንሽ ነው። እግዚአብሔር ያንን ያበዛላችኋል። መብዛትና መትረፍረፍ በሕይወታችሁ ላይ ይሆናል። መብዛትና መትረፍረፍ በሕይወታችሁ ላይ ይሆናል። እግዚአብሔር ምስክሬ፣ ዛሬ በኢየሱስ ስም በሕይወታችሁ ላይ ተአምራት ይሆናል። የተአምራት ምንጮች ሲከፈትላችኋል። ከሰው አእምሮ በላይ የሆነ ምንጭ ሲከፈትላችኋል። ለሰው ለመናገር እንኳን የሚከብድ በረከት ወደ እጃችሁ እንዲገባ ጸልያለሁ። አንዳንዶቻችሁ በቅርብ ቀን ቁልፍ የምትቀበሉ ሰዎች አላችሁ። በቅርብ ቀን ቁልፍ የምትረከቡ ሰዎች አላችሁ። የበረከት ቁልፍ ጌታ ሲሰጣችሁ ያለው አሜን ብላችሁ ለምትቀበሉ ሰዎች ይሁንላችሁ። የበረከት ቁልፍ እጃችሁ ገባ። ሼር አድርጉ። ጌታ የበረካችሁ ሼር ማድረጉ እንዳትረሱ። የበረከት ምንጭ በኢየሱስ ስም ተለቀቀላችሁ። የበረከት ምንጭ በኢየሱስ ስም ተከፈተላችሁ። የበረከት ምንጭ በኢየሱስ ስም ተከፈተላችሁ። የበረከት ምንጭ በኢየሱስ ስም ተከፈተላችሁ። የተአምራት ምንጭ በኢየሱስ አሌኮታላ ብራጃናማስ ጌታ በቤታችሁ ተአምራትን ሲያደርጋለሁ። በህይወታችሁ ተአምራትን ሲያደርጋለሁ። ደጆቻችሁ ሲከፈትላችሁ አያለሁ። በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ ትንቢት እናገራለሁ። የእናንተ ነገር ተለቀቀ በኢየሱስ ስም። ነገራችሁ ተለቀቀ በኢየሱስ ስም። ነገራችሁ ተለቀቀ በኢየሱስ ስም። ነገራችሁ ተለቀቀ በኢየሱስ ስም። የኔ ነገር ተለቀቀ የሚል ሰው ካለ አሚን ብሎ ይቀበል።
የኔ ነገር ተለቀቀ፣ በረከቴ ተለቀቀ፣ ጤንነቴ ተለቀቀ፣ ፋይናንሴ ተለቀቀ፣ አገልግሎቴ ተለቀቀ። የኔ ነገር ተለቀቀ ለሚሉ ሰዎች ይሁንላቸው በኢየሱስ ስም። የኔ ነገር ተለቀቀ በኢየሱስ ስም። ሜጃሊ ፕሮስ አልዴ ካቫራዲያባ የኔ ነገር ተለቀቀ፣ በረከቴ ተለቀቀ፣ ፋይናንሴ ተለቀቀ። የኔ ነገር ተለቀቀ በኢየሱስ ስም። ያንተ ነገር ተለቀቀ። የተያዘብህ ተለቀቀ፣ የዘገየብህ ተለቀቀ በኢየሱስ ስም። እጅ ገባ። ተአምራት እጃችሁ ሲገባ ያለው አንዳንዶቻችሁ ተአምራትን ስትጨብጡ ያለው አልያዝ አልጨበጥ ያለ በረከት እጃችሁ ሲገባ አያለሁ። አልያዝ አልጨበጥ ያለ በረከት እጃችሁ ሲገባ አያለሁ። አልያዝ አልጨበጥ ያለ የበረከት ምንጭ ሲከፈት አሊኮታላ ብራዲያባ ይውላችሁ ለመያዝ ፈልጋችሁ አልያዝ ያለ በረከታችሁ ዛሬ እጃችሁ ይገባል። ጠላት አይኑ እያየ፣ ምቀኛ አይኑ እያየ፣ ደጋሚ አይኑ እያየ በኢየሱስ ስም ነገራችሁ ተለቀቀ። በኢየሱስ ስም ኃይል ተለቀቀ። በረከታችሁ ተለቀቀ። ጤንነታችሁ ተለቀቀ። ፋይናንሳችሁ ተለቀቀ። ቢዝነሳችሁ ተለቀቀ። ንግዳችሁ ተለቀቀ። በየትኛውም በተሰማራችሁበት ጉዳይ ጌታ ፍሬያማ እንዲያደርጋችሁ ዘንድ ጸልያለሁ። በተሰማራችሁበት በአራቱም አቅጣጫ በኢየሱስ ስም እግዚአብሔር ፍሬያማ እንዲያደርጋችሁ ጸልያለሁ። እግዚአብሔር በፍሬ እንዲባርካችሁ ጸልያለሁ። የበረከት ምንጭ እንዲከፈትላችሁ ዘንድ ጸልያለሁ። የበረከት ምንጭ እንዲከፈትላችሁ ዘንድ ጸልያለሁ። የተአምራት ምንጭ እንዲከፈትላችሁ ዘንድ ጸልያለሁ። ዜላ ፕሮስ አልዴካ ብራሴ ካዲያባ የእናንተ ነገር ሲለቀቅ ያለው የእናንተ ፋይናንስ ሲለቀቅላችሁ ያለው የእናንተ ነገር በኃይል ሲለቀቅ ያለው የእናንተ ነገር በኃይል ሲፈጥና ያለው መለኮታዊ ፍጥነት በሕይወታችሁ ላይ አያለው። በተጨነቃችሁበት ጉዳይ፣ ባለቀሳችሁበት ጉዳይ፣ ባዘናችሁበት ጉዳይ ተአምራት ሲሆን ያለው ተአምራት ሲለቀቅላችሁ ያለው ፋይናንሳችሁ እንዲለቀቅ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ያስጨነቃችሁ ነገር ከሕይወታችሁ ላይ ተመታ። አሜን ብሎ ለሚቀበል ሰው በኢየሱስ ስም ኃይል ይሁንለት። የተአምራት ምንጭ በኢየሱስ ስም ተለቀቀላችሁ። የተአምራት ምንጭ ተለቀቀላችሁ በኢየሱስ ስም። አሜን ካልክ በኢየሱስ ስም ኃይል ይሁንለት። ዛሌ ኮታል ዴቫርዲያ በኢየሱስ ስም ነገር ተለቋል። ተአምራት ተለቋል። ነገር ተለቋል በኢየሱስ ስም። ፋይናንስ ተለቋል በኢየሱስ ስም። ያንተ ነገር ሲፈጥና ያለው ያንተ ነገር ሲፈጥና ያለው መለኮታዊ ፍጥነት ሲሆንልህ አያለሁ በኢየሱስ ስምና ስልጣን። መለኮታዊ ፍጥነት ሲሆንልህ አያለሁ። መለኮታዊ ተአምራት ሲሆንልህ አያለሁ። ዣላ ፕራዳ ካቲያላ ቦሳ ሜኮታል ዴል ላቪና ሰብራሃዲያ ከባ አገልግሎታችሁ እንዲለቀቅ ጸልያለሁ። የእናንተ ነገር እንዳይጨነግፍ ጸልያለሁ። የትኛውም የጀመራችሁት ነገር የትኛውም የጀመራችሁት ቢዝነስ እንዳይጨነግፍ ጸልያለሁ። ሞትና ጭንገፋ በሕይወታችሁ ላይ እንዳይሆን ጸልያለሁ። ሞትና ጭንገፋ በሕይወታችሁ ላይ በፍጹም አይሆንም በኢየሱስ ስም። ሞትና ጭንገፋ በሕይወታችሁ ላይ አይሆንም። ሞትና ጭንገፋ ተከለከለ በኢየሱስ ስም። ባዶነት ተከለከለ። ሐዘን ወደ ቤታችሁ አይገባም። ጭንገፋ ወደ ቤታችሁ አይገባም። ባዶነት፣ ድህነት ወደ ቤታችሁ አይገባም። በሽታ ወደ ቤታችሁ አይገባም። ለቅሶ ወደ ቤታችሁ አይገባም። ሐዘን ወደ ቤታችሁ አይገባም። እግዚአብሔር ምስክሬን እምላችሁ በቤታችሁ የእልልታ ድንኳን ይተከላል። የምስጋና ድንኳን በቤታችሁ ይተከላል። አንዳንዶቻችሁ የሐዘንን ፋንታ ደስታን ስትቀበሉ ያለው፣ የለቅሶን ፋንታ እልልታ ሲሆንላችሁ ያለው። እግዚአብሔር ካልጠበቃችሁት አቅጣጫ የበረከት ምንጭ ሲከፍትላችሁ ያለው። ካልጠበቃችሁ ስፍራ፣ ካልጠበቃችሁት ቦታ እግዚአብሔር የበረከት ምንጭ ይከፍትላችኋል።
ባይዘው ብዙ ጊዜ እናንተ ለምሳሌ ብትቸገሩና ችግር ውስጥ ብትገቡ የሚረዳችሁን ሰው ነው የምትፈልጉት፣ ወይም ደግሞ የሆነ ነገር የሚሰጣችሁን ሰው ነው የምትፈልጉት። እግዚአብሔር እናንተ ከምትጠብቁት ስፍራ አይደለም የሚባርካችሁ። ካልጠበቃችሁት አቅጣጫ ከአእምሯችሁ በላይ የሆነ ለመረዳት የሚከብድ ተአምራት ያደርግላችኋል። እግዚአብሔር እናንተ በምትጠብቁት አቅጣጫ ይመጣል። እናንተ በማትጠብቁት አቅጣጫ ይመጣል። ድንገት ሰርፕራይዝ ያደርጋችኋል። በዚህ ሳምንት አንዳንዶቻችሁ ድንገት ሰርፕራይዝ ትደረጋላችሁ። ሰርፕራይዝ የምትሆኑ ሰዎች አላችሁ። እየጠበቃችሁ ያላችሁት ነገር ፈጥኖ እጃችሁ እንዲገባ ጸልያለሁ። እየጠበቃችሁ ያላችሁት ነገር ፈጥኖ እጃችሁ እንዲገባ ጸልያለሁ። ዜላ ፕራዲያ ካባሻ ጄዴ ከፌንያ ከነገ ጀምሮ መልካም ዜና ትሰማላችሁ። እግዚአብሔር አምላክ ይጎበኛችኋል። እግዚአብሔር አምላክ ጉብኝትን ያደርግላችኋል። እግዚአብሔር አምላክ ተአምራትን ያደርግላችኋል። በጌታ በኢየሱስ ስምና ስልጣን ከነገ ጀምሮ እግዚአብሔር አምላክ ይጎበኛችኋል። ከነገ ጀምሮ እግዚአብሔር ሰርፕራይዝ ያደርጋችኋል። ከነገ ጀምሮ እግዚአብሔር አምላክ እጅ በአፍ የሚያስጭን ከሰው አእምሮ በላይ የሆነ ተአምራት ያደርግላችኋል። በጌታ በኢየሱስ ስምና ስልጣን ሼር አድርጉ። በጌታ ሼር አድርጉ። ግሩፕ ውስጥ ዋትስአፕ ግሩፕ ያላችሁ ሰዎች፣ ፌስቡክ ግሩፕ ያላችሁ ሰዎች ፕሊዝ ሼር አድርጉና ብዙ ሰው ጋር አድርሱ። ዛሬ ልጸልይላችሁ እፈልጋለሁ። በረከታችሁ እንዲለቀቅ መጸለይ እፈልጋለሁ። የእናንተ ነገር እንዲለቀቅ እጸልያለሁ። የእናንተ ነገር እንዲፈጥን እጸልያለሁ። በጌታ በኢየሱስ ስምና ስልጣን ሰርፕራይዝ የምትደረጉ ሰዎች አላችሁ። በተጨነቃችሁበት ጉዳይ እግዚአብሔር ጣልቃ ገብቶ ሰርፕራይዝ ያደርጋችኋል። በኢየሱስ ስምና ስልጣን የለም ባዶ ነው የኔ ነገር አልቋል ባላችሁት ጉዳይ፣ የኔ ነገር አልቋል ከዚህ በኋላ ተዘግቷል ባላችሁበት ጉዳይ ጌታ ሰርፕራይዝ ያደርጋችኋል። ሰርፕራይዝ የምትሆኑ ሰዎች አላችሁ። ሰርፕራይዝ የምትሆኑ ሰዎች አላችሁ። ከዚህ ቀን ጀምሮ እግዚአብሔር ምስክሬ ሰርፕራይዝ የምትሆኑ ሰዎች አላችሁ። በኢየሱስ ስምና ስልጣን ሰርፕራይዝ የምትሆኑ ሰዎች አላችሁ። ሰርፕራይዝ የምትሆኑ ሰዎች አላችሁ። ጌታ ሰርፕራይዝ ያደርጋችኋል። በናዝሬቱ በኢየሱስ ስምና ስልጣን ላመናችሁ ሰዎች ይሁንላችሁ። አምናችሁ በእምነት ለምትቀበሉ ሰዎች ይሁንላችሁ። ድንገት ጌታ ወደ እናንተ ቤት ይመጣል። ድንገት እግዚአብሔር ይጎበኛችኋል። ድንገት እግዚአብሔር ተአምራትን ያደርግላችኋል። ድንገት የምትጎበኙ ሰዎች አላችሁ። ድንገት ካልጠበቃችሁት አቅጣጫ የበረከት ምንጭ የሚከፈትላችሁ ሰዎች አላችሁ። ድንገት ትጎበኛለህ በኢየሱስ ስም። ድንገት ጉብኝት ይሆንልሃል በኢየሱስ ስም። ሼሌቬኒ ካቶላ ብራዳ ካባያ ድንገት እግዚአብሔር የሚባርካችሁ ሰዎች አላችሁ። ድንገት መለኮታዊ ጉብኝት በሕይወታችሁ ላይ ይሆናል። ድንገት እግዚአብሔር ተአምራትን አድርጎ እጅ ባፍ ያጽናችኋል። በኢየሱስ ስምና ስልጣን ጄዳፋና ኪያቦስ ሌኮታሊ ብራዛ ካርዲያላ ብራሃዲያማ የበረከት በር ይከፈትላችሁ። የተአምራት በር ይከፈትላችሁ። የተአምራት በር ይከፈትላችሁ። የተአምራት በር ይከፈትላችሁ። የተአምራት በር ይከፈትላችሁ በኢየሱስ ስም። ሃሌሉያ። እግዚአብሔር አምላክ ይጎበኛችኋል። ጉብኝት በቤታችሁ ሆነ በኢየሱስ ስም። ዣዴቫናስ ዛፕራሃዴከ ደቬኒኮ ሬሎኮቲላ ቫራዲያ ካባሴ ደብሬዲያ እግዚአብሔር ተአምራትን ሲያደርግላችሁ አያለሁ። እግዚአብሔር ደጆቻችሁን በኃይል ሲከፍትላችሁ አያለሁ። ፋይናንሳችሁ ሲለቀቅላችሁ አያለሁ። መለኮታዊ ፍጥነት በእናንተ ህይወት ላይ በኢየሱስ ስም ኃይል ይሆናል። እግዚአብሔር መለኮታዊ ተአምራትን በእናንተ ህይወት ላይ ያደርጋል። ከዚህ ምሽት ጀምሮ በጌታ በኢየሱስ ስምና ስልጣን
እግዚአብሔር አምላክ አዲስ ነገር ያደርግላችኋል። አንዳንዶቻችሁ መታሰብ ይሆንላችኋል። በእግዚአብሔር መታሰብ ይሆንላችኋል። የተረሳችሁ፣ የተተዋችሁ፣ በሰው ዘንድ የተናቃችሁ፣ የተገፋችሁ ሰዎች እግዚአብሔር አምላክ በእናንተ ህይወት ላይ ድንቅና ተአምራትን ያደርጋል። በቤታችሁ ምስጋና ይሆናል። በቤታችሁ ተአምራት ይሆናል። በቤታችሁ ፈውስ ይሆናል። በቤታችሁ እግዚአብሔር አምላክ አስደናቂ በሮችን ይከፍትላችኋል። ደጆቻችሁ በኃይል ይከፈታል። የተያዘባችሁ ይለቀቃል። የናንተ ነገር እንዲለቀቅላችሁ ጸልያለሁ። የናንተ ነገር እንዲፈጥንላችሁ ጸልያለሁ። መታሰብ እንዲሆንላችሁ ዘንድ ጸልያለሁ። መታሰብ እንዲሆንላችሁ ዘንድ ጸልያለሁ። መታሰብ በህይወታችሁ ላይ እንዲሆን ዘንድ ጸልያለሁ። እግዚአብሔር አምላክ አንዳንዶቻችሁን ሲያስቃችሁ ያለው በእናንተ ህይወት ላይ መሳቅ ሳቅና ደስታ ሲሆን ያለው በእናንተ ቤት ምስጋና ሲሆን ያለው የትኛውም አሮጌ ነገር ከህይወታችሁ ላይ ህይወታችሁን ለቆ እንዲሄድ ጸልያለሁ። የትኛውም አሮጌ ምዕራፍ እንዲዘጋ ዘንድ ጸልያለሁ። አዲስ ምዕራፍ እንዲከፈትላችሁ ጸልያለሁ። በእናንተ ህይወት አዲስ ምዕራፍ እንዲከፈትላችሁ ዘንድ ጸልያለሁ። በእናንተ አገልግሎት፣ በእናንተ ቢዝነስ፣ በእናንተ ስራ፣ በእናንተ በሆነው ነገር ሁሉ ላይ አዲስ ምዕራፍ እንዲከፈት ዘንድ ጸልያለሁ። አዲስ ነገር እንዲሆንላችሁ ዘንድ ጸልያለሁ። እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል እንደሚል እግዚአብሔር ቃል ከዚህ ምሽት ጀምሮ ያንዳንዶቻችሁ ጉዳይ በቅጽበት መቀየር ይጀምራል። ያንዳንዶቻችሁ ጉዳይ ከተያዘበት ሲለቀቅላችሁ ያለው የዘገየባችሁ ነገር ሲፈጥንላችሁ ያለው መለኮታዊ ፍጥነት በእናንተ ህይወት ላይ በኢየሱስ ስም ኃይል መሆን ይጀምራል። ከዚህ በኋላ ለምስጋና ትቆማላችሁ። ከዚህ በኋላ የሚቃወማችሁ ኃይል አይኖርም። ከዚህ በኋላ የሚፈልጋችሁ ጠላት አያገኛችሁም። ከዚህ በኋላ የሚወረወር የትኛውም የጠላት ቀስት አያገኛችሁም። ወደ እናንተ ህይወት፣ ወደ እናንተ ቤት፣ ወደ እናንተ ትዳር፣ ወደ እናንተ አገልግሎት፣ ወደ እናንተ ቢዝነስ የሚወረወር የጠላት ፍላጻ በሙሉ በኢየሱስ ስም ኃይል አያገኛችሁም። የጠላት ፍላጻ ከዚህ ሰዓት ጀምሮ ተሰበረ። እግዚአብሔር አምላክ ከጠላት ፍላጻ ሲያስመልጣችሁ ያለው ብዙ ጊዜ አንድ ቃል ሲናገር ላይፍ ስገባ ሁሌ አንድ ቃል ከአፍ የማይለይ አንድ ቃል አለ። በሳኦል ቤትና በዳዊት ቤት መካከል ረጅም ዘመን ጦርነት ሆነ ይላል። ነገር ግን የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ ይላል። የዳዊት ቤት እየበረታ የሄደበት ትልቁ ምክንያት ዳዊት ጋር እግዚአብሔር አለ። ዳዊት ጋር እግዚአብሔር አለ። ሳኦል ጋር ግን ብዙ ሰራዊትና ብዙ ጦሮች አሉ። ነገር ግን ዳዊትን ሊደርስበት አልቻለም። ዳዊትን ለመግደል ፊት ለፊት ቀስት ወርውሮበታል። ነገር ግን ሊገላው አልቻለም። ለመግደል አይደለም ሊወጋው እንኳን አልቻለም። ሊያገኘው አልቻለም። ለምን ከተባለ ዳዊት ሳኦል ወደ ዳዊት ፍላጻውንም ቀስቱን ሲወረውር እግዚአብሔር ከሳኦል ፍላጻ ሲያስመልጠው ነበር። ዛሬ በኢየሱስ ስም ወደ እናንተ የሚወረወር ፍላጻ ሁሉ እንዲሰበር ጸልያለሁ። ወደ እናንተ ህይወት የሚወረወር ፍላጻ በሙሉ በኢየሱስ ስም መሰበር ይጀምራል። እግዚአብሔር አምላክ በእናንተ ህይወት ጉዳይ ጣልቃ ይገባል። ከዚህ ሰዓት ጀምሮ በእናንተና በጠላቶቻችሁ መካከል ልዩነት ይሆናል። አሜን ካላችሁ በኢየሱስ ስም ኃይል ይሁንላችሁ። በእናንተና በጠላቶቻችሁ መካከል እግዚአብሔር ልዩነትን ያደርጋል። በእናንተና በሚያስጨንቃችሁ በሚገፏችሁ ጠላቶች መካከል ጌታ ልዩነትን ያደርጋል። በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ የናንተ ታሪክ ሲቀየር ያለው፣ የናንተ ነገር ሲቀየር ያለው፣ የናንተ ደጆች ሲከፈታ ያለው በኢየሱስ ስም ኃይል ተከፈተላችሁ። አሜን ለምትሉ ሰዎች በኢየሱስ ስም ኃይል ይሁንላችሁ። ከዚህ ምሽት ጀምሮ ምዕራፋችሁ ተቀይሯል። ነገራችሁ ተቀይሯል። በኢየሱስ ስም ተአምራት ሆነላችሁ። በኢየሱስ ስም የሚያስቆማችሁ ኃይል አይኖርም። የሚያስቆማችሁ ኃይል አይኖርም። የሚፈልጋችሁ ጠላት አያገኛችሁ። እርግጠኛ ነኝ እናንተ ለጠላት አትገኙም። ዛሬ በኢየሱስ ክርስቶስ ስምና ስልጣን የሚጠብቃችሁ የእግዚአብሔር እጅ በሕይወታችሁ ላይ ይታያል። የሚፈልጋችሁ ጠላት አያገኛችሁ። እግዚአብሔር ደጆቻችሁን በኃይል ሲከፍታ ያለው እግዚአብሔር ደጆቻችሁን በኃይል ሲከፍታ ያለው በእናንተ ህይወት ላይ ተአምራት ሲሆን ያለው በእናንተ ህይወት ላይ ተአምራት ሲሆን ያለው በጌታ በናዝሬቱ በኢየሱስ ስም ከዚህ በኋላ በፍጹም አትቆሙም። የሚያስቆማችሁ የጠላት ኃይል በኢየሱስ ስም ሽባ ይሁን።
ኢየሱስ ጌታ። በአንቺና በጠላቶችሽ መካከል ልዩነት ይሆናል። በሳኦል ቤትና በዳዊት ቤት መካከል ረጅም ዘመን ጦርነት ሆነ። አያችሁ፣ ዳዊትን ለመግደል ነው ሳኦል ይሄን ሁሉ ጦርነት ያደረገው። ይሄንን ሁሉ ጣጣ ያመጣው ሳኦል ዳዊትን ለመግደል ነው። ዳዊትን ለመግደል የፈለገበት ለዳዊት ሳኦል ሺ ገደለ ዳዊት ዳዊት እልፍ ገደለ የሚለው ሰው ስለተዘመረ ዳዊት ሳኦልን በልጦ ስለተገኘ ዳዊት ሳኦልን መብለጥ የቻለበት ምክንያት እግዚአብሔር ዳዊትን ስለመረጠ፣ እግዚአብሔር ዳዊት ጋር ስለነበረ። ዳዊት በሚሄድበት ስፍራ ሁሉ ድል ያደርግ ነበረ። ድል ያደረገው ከእግዚአብሔር በተላከለት እርዳታ ነው። እግዚአብሔር ስለሚረዳው ነው። እግዚአብሔር ስለሚያግዘው ነው። እግዚአብሔር አብሮት ስላለው ነው። ዳዊት አሁን ጠላት የሆነበት ሳኦል ጠላት የሆነበት አሁን ዳዊት ነው። ዳዊትን ነው ለመግደል የፈለገው። ዛሬ ምሽት ጸልያለሁ፣ እናንተን ለመግደል እናንተን ለማጥፋት የሚፈልግ የትኛውም የጠላት ጉልበት ሽባ እንዲሆን ጸልያለሁ። እናንተን ለማስቆም የሚሮጥ ሁሉ ሽባ እንዲሆን ጸልያለሁ። የጠላቶቻችሁ ምንጭ ሲዘጋ አያለው። የናንተ የጠላቶቻችሁ ምንጭ ሲዘጋ አያለው። በኢየሱስ ስም የጠላቶቻችሁ ምንጭ እንዲዘጋ ዘንድ ጸልያለሁ። ጌታ በኢየሱስ ስም ኃይል ከዚህ ሰዓት ጀምሮ እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ሲገባ ያለው መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ ስም። መለኮታዊ ተአምራት ሆነላችሁ በኢየሱስ ስም። መለኮታዊ ፈውስ ሆነላችሁ በኢየሱስ ስም። መለኮታዊ ፈውስ ሆነላችሁ በኢየሱስ ስም። ጃሊኮታ ላብራዳኪያ ሜላ ብራዛኪያ ሌፕሮታኪ ቫርዲ ካቫና ጄሌ ፕሮስ አልዴ ካቫራ ዲያባሳ የብዙ ሰዎች ታሪክ ሲቀየራ ያለው የሚረዳችሁ አምላክ ከሰማይ ሲመጣላችሁ ያለው የሚረዳችሁ እጅ ሌ ካቫራ ዲቦስ የሚረዳችሁ የእግዚአብሔር እጅ ይመጣል። የሚያድናችሁ የእግዚአብሔር እጅ ይመጣል። የሚረዳችሁ የእግዚአብሔር እጅ ይመጣል። ሼር አድርጉ። ጌታ ይባርካችሁ። ሼር አድርጉ። እግዚአብሔር አምላክ ይባርካችሁ። በናዝሬቱ በኢየሱስ ስምና ስልጣን ከዚህ ምሽት ጀምሮ የናንተ ታሪክ ተቀየረ በኢየሱስ ስም። ባለቀሳችሁበት በተጨነቃችሁበት ምዕራፍ እግዚአብሔር አምላክ በኃይል እንዲረዳችሁ ጸልያለሁ። ትዝ ይላችኋል ዳዊት በኔና በሞት መካከል አንድ እርምጃ ቀረ ብሎ ሲናገር ትዝ ይላችኋል። በኔና በሞት መካከል አለ አንድ እርምጃ ቀረ። መካከል አንድ እርምጃ ቀርቶት እግዚአብሔር ግን አሳልፎ ለጠላት አልሰጠም። ዳዊት በዚያ ጭንቀት ውስጥ ሆኖ አንድ ነገር ይናገራል። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን በፍጹም አልፈራም አለ። ዛሬ በተለያየ ጭንቀት ውስጥ ያላችሁ ሰዎች፣ በተለያየ ችግር ውስጥ ያላችሁ ሰዎች እግዚአብሔር አምላክ ካላችሁበት ህይወት ያወጣችኋል። ካላችሁበት ችግር ነፃ ሲያወጣችሁ ያለው በኢየሱስ ስም ነፃ ስትወጡ ያለው ነፃ ስትወጡ ያለው መንፈስ ቅዱስ በኃይል እንዲረዳችሁ ጸልያለሁ። በተጨነቃችሁበት ጉዳይ ሁሉ ጌታ ጣልቃ ገብቶ ተአምራትን እንዲያደርግላችሁ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ጸልያለሁ። ባለቀሳችሁበት ምዕራፍ ትስቃላችሁ በኢየሱስ ስም። ባለቀሳችሁበት ምዕራፍ ትስቃላችሁ በኢየሱስ ስም። ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው በኢየሱስ ስም ኃይል ጸልያለሁ። ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባለቀሳችሁበት ምዕራፍ ላይ ስትስቁ ያለው ባዘናችሁበት ምዕራፍ ላይ መንፈስ ቅዱስ ያስደንቃችሁ ያለው መገረምና መደነቅ ሲሆንላችሁ ያለው በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ታምራት እንዲሆን ጸልያለሁ።
በእናንተ ህይወት ላይ ተአምራት እንዲሆን ጸልያለሁ። በእናንተ አገልግሎት ተአምራት እንዲሆን ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ቫሊ ካታላብሬ ሼዴቬኔሜስ ደጆቻችሁ እንዲከፈት ዘንድ ጸልያለሁ። በሮቻችሁ እንዲከፈት ጸልያለሁ። ነገሮቻችሁ እንዲለቀቅ ጸልያለሁ። ቫሊ ካታላብራባያ የእናንተ ነገር እንዲለቀቅ ጸልያለሁ። ፋይናንሳችሁ እንዲለቀቅ ጸልያለሁ። አዲስ ነገር እንዲሆንላችሁ ጸልያለሁ። በተጨነቃችሁበት ጉዳይ ጌታ ጣልቃ እንዲገባላችሁ ጸልያለሁ። የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። ዛሌ ኮቴላ የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። የምትፈልጉት ነገር እጃችሁ እንዲገባ ጸልያለሁ። ጌታ በእናንተ ጉዳይ በኃይል ጣልቃ እንዲገባ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆንላችሁ ዘንድ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆን ዘንድ ጸልያለሁ። ይኸውላችሁ ሁል ጊዜ ስትሰሩ፣ ስታገለግሉ፣ ስትሮጡ፣ ስትሄዱ፣ ስትንቀሳቀሱ ብዙ ጠላት አላችሁ። ጠላት ስለእናንተ 24 እናንተን ለመጣል እናንተን ለመጉዳት 24 ሰዓት ጠላት ይወጣል። ነገር ግን ከሚመጣው ከጠላት ፍላጻ ሁሉ የሚጠብቃችሁ የእግዚአብሔር እጅ አለ። የሚጠብቃችሁ የእግዚአብሔር እጅ አሳልፎ ለጠላት አይሰጣችሁ። የሚጠብቃችሁ እጅ አሳልፎ ለጠላት አይሰጣችሁ። አስቡት። ህግምና እንደዚህ አለ። በሞት ጥላ መካከል አንተ ከኔ ጋር ነህና ክፉ አልፈራም አለ። በሞት ጥላ መካከል እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉ ምን አለ አልፈራም። በኢየሱስ ስም ኃይል የምትፈሩት ነገር አይወርሳችሁ። የምትፈሩት ነገር ፍጹም የፈራችሁት ነገር እንዳይወርሳችሁ ከኔ ጋር ነህና ክፉን ማምን አልፈራም። አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር አምላክ በሁሉም ጉዳይ ጣልቃ እንዲገባላችሁ ባጣችሁበት ጥያቄ በሆነባችሁ ጉዳይ ሁሉ ጌታ ጣልቃ እንዲገባላችሁ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆንላችሁ ጸልያለሁ። መለኮታዊ ፈውስ፣ በተለያየ ህመም፣ በተለያየ መከራ፣ በተለያየ ሐዘን ውስጥ ያላችሁ ሰዎች መከራ የተፈራረቀባችሁ እግዚአብሔር ነገሮቻችሁን ይቀይራል። እግዚአብሔር ህይወታችሁን ይቀይራል። በእናንተ ህይወት ላይ አዲስ ምዕራፍ ይጀምራል። አዲስ ምዕራፍ በእናንተ ህይወት ላይ ይጀምራል። ጌታ አዲስ ምዕራፍ ሲጀምራል በውስጣ የትኛውም የተዘጋባችሁ በር ይከፈትላችሁ፣ ይለቀቅላችሁ፣ የገየባችሁ ይፈታላችሁ። መለኮታዊ ፍጥነት በህይወታችሁ ላይ አውጃለሁ። መለኮታዊ ተአምራት በህይወታችሁ ላይ አውጃለሁ። መለኮታዊ ፈውስም በህይወታችሁ ላይ አውጃለሁ። በኢየሱስ ስምና ስልጣን ጌታ መልስ እግዚአብሔር ከሚመጣው ከጠላት ቁጣ ከጠላት ፈጻ በኢየሱስ ስም ያስመልጣችኋል። ወጥመድ ተሰበረ እኛም አመለጥን። እግዚአብሔር ቃል ወጥመድ ተሰበረ እኛም አመለጥን እንደሚል ከየትኛውም ጠላት ካስቀመጠው ወጥመድ ማምለጥ ይሁንላችሁ። ጠላት እንድትወድቁ ወደ ኋላ እንድትቀሩ ከዘረጋው ጠላት ወጥመድ በኢየሱስ ስም ማምለጥ ይሁንላችሁ። በኢየሱስ ስም ኃይል ማምለጥ ይሁንላችሁ። ጌታ በነገር ሁሉ ጣልቃ እንዲገባላችሁ ጸልያለሁ። እግዚአብሔር እንዲረዳችሁ ዘንድ ጸልያለሁ። እግዚአብሔር እንዲረዳችሁ ዘንድ ጸልያለሁ። እግዚአብሔር እንዲረዳችሁ ዘንድ ጸልያለሁ። በኢየሱስ ስምና ስልጣን የትኛውም ጠላት ወደ እናንተ የሚወረውረው ፍላጻ አያገኛቸውም። አያችሁ፣ ሳኦል ዳዊትን ለመግደል ዳዊት በልጦ ስለተገኘ ብቻ ዳዊት እግዚአብሔር አብሮ ስላለ አለመብለጥ አይችልም፣ የበታች መሆን አይችልም። ምክንያቱም እግዚአብሔር እንደ ልቤ ብሎታል። እግዚአብሔር መርጦ ከጫካ ጠርቶታል።
እግዚአብሔር እንደ ልቤ ብሎ የጠራውን ሰው ለመግደል ፍላጻ ሲወረውርበት፣ ቀስት ሲወረውርበት፣ ባይዘው ቀስት መወርወር ማለት ሩቅ ያለ ሩቅ አይደለም። የወረወረበት ፊት ለፊት ነው። አብሮ ቁጭ ብሎ ፊት ለፊት የወረወረበት ፍላጻውን እግዚአብሔር ከዚያ ቀስት ዳዊትን ሲያስመልጠው ነበር። ለዛ ነው ዳዊት በኔና በሞት መካከል አንድ እርምጃ ቀረ ብሎ ተናገረ። ብዙ ጊዜ ጠላት ሊያጠፋን፣ መንገድ ላይ ሊያስቀረን፣ ነገራችን ሊያጨነግፍ፣ ሁሌ እንድናግሮመርም፣ ሁሌ ጊዜ ከእግዚአብሔር ጋር ጭቅጭቅ ውስጥ እንድንገባ ነገሮቻችን በማበላሸት በብዙ ነገር ይዋጋናል። ነገር ግን ከዚህ ሁሉ ውጊያ የሚጠብቀን የእግዚአብሔር ቃል አለ፣ የእግዚአብሔር እጅ አለ። ዛሬ ምሽት እጸልያለሁ በጌታ በኢየሱስ የሚጠብቃችሁ አምላክ አይተኛም አያንቀላፋም። የሚጠብቃችሁ ጌታ አይተኛም አያንቀላፋም። የሚጠብቃችሁ እግዚአብሔር አይተኛም አያንቀላፋም። የሚጠብቃችሁ እግዚአብሔር አይተኛም አያንቀላፋም። እግዚአብሔር አምላክ በኃይል ሲባርካችሁ ያለው ጌታ በኃይል ሲረዳችሁ ያለው መለኮታዊ እርዳታ በሕይወታችሁ ላይ ይለቀቅ። መለኮታዊ ተአምራት በሕይወታችሁ ላይ ይለቀቅ። በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ፣ ግራ በተጋባችሁበት ጉዳይ እግዚአብሔር እንዲረዳችሁ ዘንድ ጸልያለሁ። መለኮታዊ ጣልቃ ገብነት እንዲሆንላችሁ ጸልያለሁ። የሚያስጨንቃችሁ ሁሉ ከሕይወታችሁ ላይ ይመታ በኢየሱስ ስም። ኢየሱስ ጌታ ነው። ከዚህ ምሽት ጀምሮ የእናንተ ታሪክ መቀየር ይጀምራል። የእናንተ ታሪክ መቀየር ይጀምራል። ጌታ በእናንተ ጉዳይ ጣልቃ ይገባል። በኢየሱስ ስም ኃይል ጸለይኩላችሁ። ከዚህ ምሽት ጀምሮ ጌታ በእናንተ ጉዳይ ጣልቃ እንዲገባ ጸልያለሁ። እግዚአብሔር በእናንተ ጉዳይ ጣልቃ እንዲገባ ዘንድ ጸልያለሁ። ደጆቻችሁ እንዲከፈት ዘንድ ጸልያለሁ። ነገሮቻችሁ እንዲለቀቅ ዘንድ ጸልያለሁ። አዲስ ነገር እንዲሆንላችሁ ዘንድ ጸልያለሁ። ፋይናንሳችሁ እንዲለቀቅ ዘንድ ጸልያለሁ። ተአምራቶች እንዲሆንላችሁ ዘንድ ጸልያለሁ። የእናንተ ነገር እንዲፈጠን ዘንድ ጸልያለሁ። ዛኪያ አልቬርዳኪሞስ የእናንተ ነገር እንዲፈጠን ዘንድ ጸልያለሁ። መለኮታዊ ፍጥነት ሲለቀቅላችሁ ያለው መለኮታዊ ፍጥነት በተጨነቃችሁበት ጉዳይ፣ መፍትሄ ባጣችሁበት ጉዳይ ጌታ እንዲረዳችሁ ዘንድ ጸልያለሁ። ጌታ እንዲባርካችሁ ዘንድ ጸልያለሁ። በእናንተ ጉዳይ እግዚአብሔር ጣልቃ እንዲገባ ጸልያለሁ። ቫሊ ካታላ ብራዶሳ ዛሊ ኮታላ ቫራዲያባሳ በአንዳንድ ሰዎች ጉዳይ ጌታ በኃይል ጣልቃ ሲገባ አያለው። ጌታ በኃይል ጣልቃ ሲገባ አያለው። እግዚአብሔር ጣልቃ ሲገባላችሁ አያለው። ዛሊ ፕሮስ አልዴ ካራባሼዳባስ ደጆቻችሁ በኃይል ሲከፈቱ አያለው። ተአምራቶች ይሆንላችሁ አያለው። ተአምራቶች ይሆንላችሁ አያለው። አሜን ብላችሁ ለምትቀበሉ ሰዎች ይሆንላችሁ። አሜን ብላችሁ ለምትቀበሉ ሰዎች በጌታ በኢየሱስ ስም ኃይል ይሆንላችሁ። አዲስ ነገር ይሆንላችሁ። በእናንተ ሕይወት ላይ ተአምራት ይሆን። ነገራችሁ ይለቀቅ። የተያዘባችሁ ተለቀቀ። የዘገየባችሁ ፈጠነ። መለኮታዊ ፍጥነት በሕይወታችሁ ላይ ሆነ። ከዚህ በኋላ አትያዙ። ከዚህ በኋላ የሚይዛችሁ አይኖርም። የሚያስጨንቃችሁ ከላያችሁ ላይ ተመታ በኢየሱስ ስም። የጨለማ ጉልበት ከሕይወታችሁ ላይ ተመታ። እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ገባ። እግዚአብሔር በእናንተ ጉዳይ በኃይል ጣልቃ ገባ። መለኮታዊ ጣልቃ ገብነት ሆነላችሁ በኢየሱስ ስም።